ጊዜው ግን እንዴት ፈጣን ነው ነበር ማለት ለካ እንደዚህ ቅርብ ነው። አምላኬ ፈጣሪ የኔ ጌታ እባክህን ልጄን ወደ ቀድሞ ቦታው መልስልኝ። የኔ ጌታ መድኃኒዓለም ብቻ ልቤ ሳይፈቅድ ልጄ ላይ እንዳላስነበት እባክህ ጌታ ወደ ቀድሞ ቦታው መልስልኝ። እባክህ ብዙ ስቃይ ያየሁበት ልጅ እባክህ አምላኬ የዚች ምስኪን እናቴን ጸሎቷን ስማት። በሰርግ ማግስት ስራ ልትገባ ነው? አዎ የግድ ዛሬ የሚገባ ጨረታ አለ። እሺ ምን ሰርቼ ልጠብቅ? አንቺ ደስ ያለሽን ስሪ። መንገድ ዳር በሰው ትርፍራፊ ላደገ ሰው ምርጫ አይቀርብለትም። ደህና ዋይ። ወይ የኔ ፍቅር የኔ ውድ እንዴት አደርክልኝ? አለሁልህ። እኔ የምልህ ምግብ በስነ ስርዓት እየበላ ነው? ደግሞ የለችም ብለህ ሳትበላ አደር አሉክ። እኔም አፈቅርሃለሁ። ማንን ነው የምታወሪው? ስልኬ ረስቼ መጥቼ ነው። ሰላም ወይ? ማሚ እየበላሽ? እኔማ እየበላኝ። እስኪ እናት ጉርሻ እኮ አይገኝም። እንዴ ወንድሜ! ወይ የኔ ልጅ ና ተቀመጥና እንብላ። መጣህልኝ? አልቀመጥም። የኔ ልጅ እንደውም ናፍቀኸኝ ነበረ። አታ እስኪ አርፈ ተቀመጥ። ምን ነው እንደ ልጅነቴ አደባባይ ላይ አውጥተሽ ልለምኝብኝ ነው? የልጅነቴ አይበቃም? አንተ የምትናገረው ነገር ወቅ ዝም በል። የኔ ልጅ
ጤና እንዲመለስልኝ ብዬ እኮ ነው ለምኛ ሳክም ያስዳንኩ። ምንድነው ጥፋቱ አባቴ? ለማንኛውም ትላንትና ሰርጌ ነበር እና ለሚስቴ ቤተሰብ እንዳለኝ አልነገርኳትም። ልጄ አታረገው። እናት የልጇ ሰርግ ላይ መገኘት ምን ያህል እንደሚያስደስታት ታውቃለህ አይደለም? ውሸት ነው በለኝ። አታረገውም ልጄ። ተይ እባክሽ፣ በየትኛው ማንነትሽ ልኩራብሽ? ለማኝ መሆንሽ ረሳሽ እንዴ? የእሷ ቤተሰቦች ደግሞ በጣም ትልቅ ቤተሰቦች ናቸው። ምን እያልክ እንደሆነ ገብቷል? አትወራጭ። አንድ ቀን እናስፈልግ ይሆናል። ግድ የለም አታስፈልጉኝም። እየለመንሽብኝ የለማይ ልጅ እየተባልኩ ነው ያደግኩት። በማንነቴ በጣም ነው ማፍረው። በፈጠረ የኔ ልጅ በፈጠረ ልቤን አታድመው። በቃ ዝም በል። ትላንትና ሰርጌ እንደነበረ ካላመናችሁ ይሄ የጥሪ ወረቀት ለእናንተ ነው። ልጄ የሚለው እውነቱን ነው። ይሄ ጨካኝ ትላንትናው ሰርጉ ነበር። እንዴት ነሽ? እግዚአብሔር ይመስገን ደህና። ሶፊን ሰሞኑን አይቼው አላውቅም። ምንድነው? በሰላም ነው? በሰላም ነው። ትንሽ ለስራ ጉዳይ ወጣ ብሎ ነው። የቆሎ ስራውን የጀመርሽው እሱ ስለ ካደሽ ነው የሚባለው እውነት ነው? እሱ ዝም ብሎ ነው፣ የሰው ወሬ ነው። ብዙ ሰው ግን እኮ እሷን ረስቷታል ነው የሚባለው። ሁሉ በልጅነት ፍቅር እንደ ፈሳሹ ነው ሎይ ተረሳሾ። አቤት ድምፅ! ታውቂያለሽ፣ ትምህርቴን ተመርቄ እንደጨረስኩኝ አንቺን ከዚህ ስራ መገላገል ነው የምፈልገው። የአንቺን ውለታ ከፍዬ አልጨርሰው። እኔ አንተ ላይ ብድር እንዲኖርብኝ አልፈልግም። ሁሌም አንተን ማፍቀር ነው የምፈልገው። አንተን ማፍቀር ደግሞ እድሌ ነው። እሺ የኔ ቅመም፣ በጣም ነው የምወድሽ። እኔ ወደ ቤት መሄድ አለብኝ። ምን አይነት ሰው ነው እችን የመሰለች ልጅ እንደዚህ የሚያሰቃያት? እሺ ሙሽራው፣ እሺ እባክህ ሚዜው፣ እንዴት ነው እባክህ? የተመቸ ትመስላለህ። እኔ የምልህ ጨረታው ዛሬ በአስቸኳይ መግባት አለበት። እሺ፣ በእርግጥ ሁሉንም አስገብተናቸዋል። መልካም፣ በቃ ስወጣ እደውልልሃለሁ። ሶፊ ግን ደህና ነህ? ደህና ነኝ። የምታደርጋቸው ነገሮች ሁሉ ልክ ይሁኑ አይሁኑ አላውቅም። እናትህ፣ ወንድምህና ቃል ሳሚ፣ በቤተሰቦቼ ላይ በማደርገው ነገር ምንም አይነት ሀሳብ አልፈልግም። መልካም ቀን። እሺ
ቃልዬ አንቺም እኮ ራስሽን ጥለሻል። ግን ደህና ነኝ ሙናዬ። ሶፊ ግን ምን ሆነ ይመስልሻል እንደዚህ ሆነው? ሶፊማ እሱ የ5 ዓመት ልጅ እያለ ነበረ የአቡሽን አባት ያገባሁት። ሶፊዬ የሚጥል በሽታ ነበረበት እና የባለቤቴ እናት ሁሉ ጊዜ ሰልሙት ነበረ። አንድ ጊዜ በጣም ርር ሲለኝ ተናገርኳቸው። ከዛ ባለቤቴ ሲመጣ ጠብቀው ነገሩት። እሱም እንደሰማ እኔ መደብደብ ጀመረ። ልጄ ሶፊም እናቴን ብሎ ሲሄድ አሽቀንጥሮ ሲወረውረው ጠረጴዛው ጭንቅላቱን መቶት ወደቀ። እኔም ከዛ በኋላ ጎዳና ወጥቼ እየለመንኩ ልጄን አሳከምኩት። ፈጣሪ ይመስገን ልጄም ዳንልኝ። ሙናዬ ሶፊ እኮ ግን በጣም ነው የሚወድሽ። ሶፊማ የአባቱን ሀብት አገኘ። እኔ ለማኝናቱን ትቶ ሰርጉን ብቻውን ሳይጠራኝ አገባ። ምን እያልሽ ነው? አየኔ ልጅ እንግዲህማ ማመን አለብሽ። እርምሽን አውጪ። ምሎልኛል። ከኔ ውጭ ሌላ ሴት እንደማያገባ ምሎልኛል። አያደርገውም ሙናዬ። አይ ቃልዬ፣ አይ ቃልዬ፣ እንግዲህ ካላመንሽኝ ይሄንን አይተሽ እርምሽን አውጪ። ይኸው ቃሽና ልብ እኔ ላንቺ አንቺ ለኔ ብሎ ሙናዬ ባንቺ ዝምሎልኛል። ለማንኛውም ትላንትና ሰርጌ ነበር እና ለሚስቴ ቤተሰብ እንዳለኝ አልነገርኳትም። እናት የልጇ ሰርግ ላይ መገኘት ምን ያህል እንደሚያስደስታት ታውቃለህ አይደለም? ትላንትናው ሰርጉ ነበር። እውነት ነው? አዎ እውነት ነው። አግብቻለሁ። ፍቅራችንስ? ቆሎ ተራ ተሽጦ ይሆናላ። የነበረን ፍቅር ግን የሚሸጥ አልነበረም። ቢያንስ እንኳን ያለፉትን ጊዜ ጥሩ ትውስታ እንዲኖረኝ ባታበላሽብኝ ደስ ይለኛል። ሶፊ፣ እኔ አንተን ካጣሁ በኋላ መኖር አስጠልቶኛል። ሁሉ ነገር ሰልችቶኛል። ቃል ኪዳን፣ ይኸውልሽ እኔን እርሺኝ። እኔ አሁን ባለትዳር ነኝ። አልችልም። አልችልማ። አንተን መርሳት ለእኔ ሞት ነው። እሺ አንቺ እዚህ ቁጭ አድርጌ እኮ ያናገርኩሽ በችግሬ ጊዜ ስለደረስሽልኝ ነው። እንዳትጮይብኝ። አልጮኩብህ። እየጮህብህ ያለው በውስጥ ያለው እውነት ነው። እሺ አንቺ ድምፅሽን ቀንሺ። ይሄ ትልቅ ቢሮ ነው። እሺ ቆሎ መሸጭበት ቦታ አይደለም። ታውቃለህ፣ የነበረኝ ፍቅር የሚተካ አይደለም።
አይዞ በጭራሽኛውን ሶፊ አላስበው። ሁሌም የሚኖረው የበፊቱ ሶፊ ነው። ሶፊ አንተ ማፍቀር ለኔ ክብር ነው። ፍቅር ደግሞ ሁሌም በልቤ ታትሞ ይኖራል። ሌላ ሰው እንኳን እኮ ማፍቀር እንዳልችል አድርገህ ነው አንተ እንዳፈቅር ያደረከኝ። እኔ ግን አሁን አላፈቅርሽም። የልጅነት ልብ ሁሌም ንጹህ ነው። ያኔ በልጅነት ያልከኝ ነው። እሺ ማም በትንሿ ልቤ ላይ በደማቁ ስያለሁ። መልካም ቀን። ከዚህ በኋላ አረብሽ ነው። እንዴት ነኝ ፍቅር? ወደድሽው? ሶፊ እንዴት ነው ወደድሽው? በጣም ነው የሚያምረው። ሶፊ ቃልዬ ውስጤ፣ ሶፊ ወዴ፣ ቃልዬ ፍቅሬ፣ ሶፊ ትዳሬ፣ ቃልዬ ጎጆዬ። በጣም ነው የማፈቅርሽ። እሺ ደህና አድርግልኝ እኔ ልጅ። ውይ ኧረ በስ ደጅ ያለ ፀሐይ ሙቀቱ። ውይ ስማ ቆይ እንደመጣሁ ጋሽ ማኪታሽ እናቴ ጎረምሳይ አለልኝ። ወይ ስማ የዛሬዋ ፀሐይ ከነ ልጆቿ አይወጣችሁ። ቆይ ቅርሽን ልጣብሽ። ቆየ እኮ ልጄ። እኔ ፍቅር ውሎ አሪፍ ነበር? አዎ ከፀሐዩ ሙቀት በስተቀር ቆንጆ ነበር። ለኔልሽበት ጉዳይ ተሳካ? አዎ እግዚአብሔር ይመስገን ተሳክቷል። አሁን ቀለል ይልሻል። ወይ ወይ ቅዝቃዜው ደስ ሲል አባቴ ቆይ ይሄንን ላድርግ። ስየኔ ልታወራኝ ወይ እንጀራ ከፍ ይበል። የተባረከ የተቀደሰ ትዳር ይስጥ። እንደዚህ የሚታዘዝ ዝቅ ብሎ ግርግር የሚያጥብ ልጅ ይስጥ። ይሄን ልጅ ነው ፍቅር እኔ ታዛዥ ተባረክ። እማዬ ወይ የኔ ልጅ አንድ ጥያቄ ልጠይቅሽ። ጠይቀኝ የኔ ልጅ። ቆይ ምን ፈልገህ ነው? ምን እንዳደረግልህ ፈልገህ ነው? ቆይ ግን አንቺና አባቴ እንዴት ነው ፍቅር የጀመራችሁት? ማለቴ የት ነው የተዋወቃችሁት? እኔና አባትህማ ሀይ ስኩል ተማሪ እያለን ነበር የተዋወቅነው። ልጄ ሙት እኔና አባትህ በጣም ነበር የምንፋቀረው። ሰው ሁሉ በጣም ይቀናብን ነበር። በጣም ነበር የምወደው። ደግሞ እሱን በመውደዴ በጭራሽ አልጸጸትም። ይኔ ሸበላ አንተን የመሰለ ሸበላ ወርቅ ልጅ ሰጥቶኛል እኮ አባትህ። ጎረምሳይ አንተ እኮ የፍቅሬ ማስታወሻ ነው። ሙት ይኔ ጌታ። እሺ አሁን ደግሞ ቆንጆ ቡና አፈላልሻለሁ። ያችን የለመድኳትን የፈረስ ጭራ የሆነች ቡና እኮ የኔ ልጅ። እናቴ ምን ነው? አልፈልገውም።
ምን ነው ሶፊ? በዚህ ሰዓት መጠጥ ትጠጣለህ? ቃልዬ ናፈቀችኝ። በቃ ትዝ አለችኝ። አሁን እኮ አግብተሃል። ወደ ኋላ እንደማትመለስ ተነጋግረን ነበር። ሳቋ በቃ ለኔ ያላት ክብር ለኔ ነው ህይወቷን በሙሉ ይኖረችው። ፍቅራችሁ በጣም ነበር የሚያስቀናው። ታውቃለህ፣ ሁሌም ነበር በእናንተ ምቀናው። የምርቃቴ ቀን ነበረ ክብሯን አሳልፋ የሰጠችኝ። ህይወቷን አበላሽሁት። አሁን ግን እሷ የኔ አይደለችም፣ የኔ አይደለችም። ማሚቴ እንብላ ብላኛለች። እንግዲህ መብራት ጠፋና ወጡንም አላሞኩልህም። ችግር የለም። ቃሉ ቆይሽ፣ ለምንድን እንደዚህ የምትሆኚው? ቀረሽበት እንጂ እኮ አልቀረብሽም። ደግሞ እሱ ለእናቱም ለወንድሙ ያልተመለሰ እኮ ለማንም አይመለስም። እሱ እባክሽ ይውላል። ተይው። አንተ እንዳልከው ያፈቀሩትን ሰው መተው ቀላል ቢሆን ኖሮ እኔ ነበር ቀድሜ የምተው። እሺ አገባ፣ በቃ የራሱን ህይወት መሰረተሽ ጀመረ። ምን እናርግ? እሺ ምን ይደረግ? ቃሉ ምን ሆነሽ ነው? ልጁም በሆዴ ይሻል። ምን? የምርሽን ነው አዎ። እንዴ ቃሉ የምርሽን ነው? የምርሽን ነው? የእውነትሽን ነው የኔ ልጅ? አዎ ሙናዬ፣ የ4 ወር እርጉዝ ነኝ። በጣም ከባድ ሁኔታ እያሳለፍኩ ነው ያለሁት። እህል ከቀመምኩ 3 ቀን ሆኖኛል። ምን እንደማደርግ ግራ ገብቶኛል። ታዲያ ለምን አልነገርሽውም የኔ ልጅ? እርግዝናን እኮ እኔ በደንብ አውቀዋለሁ። ነው ወይስ መንገር አልፈለግሽም? አለመንገርም መርጠሽ ነው? ከእርግዝናው በላይ የእሱ ናፍቆት ነው የጉዳይ ሙናዬ። ያንተ ልጅ እንደው አይ ፈተና። ሄሌኒ ፍቅር ደህና ነህ ያለኝ? ጠፋህ እኮ። ለማንኛውም ነገ አብረን ነው የምናድረው። ገላ በጣም ናፍቆኛል። እሺ እኔ ፍቅር እወዳለሁ። ሶፊ በርታ በርታ። እሺ አንተ ጀግና ነህ። አንተ ብቻ መቆም ትችላለህ። አንተን ማንም አይበክርህም። ብቻህን በርታ። እሺ በርታ በርታ በርታ። ይሄ እኔን ለማጥመድ የተጠቀማችሁት ዘዴ ነው እና ደግሞ
ስለ ዲቃላሽ አይመለከተኝም። ስርዓት ያዝ። አንተ ስርዓት ስላለኝ ነው እዚህ ቁጭ አድርጌ በስራ ሰዓት እያናገርኳችሁ ያለሁት። ትሰማኛለህ? ካንተ ምንም ነገር አልፈልግም። እሺ እዚህ ድረስ የመጣሁትኝ ልጁ በአንተ ስም እንዲጠራ ትፈልጋለህ ወይስ አትፈልግም? እሱን ብቻ ንገረኝ። አልፈልግም። ሳይረፍድብሽ አስወጪው። ካነሰ ጨምራለሁ። አይደለም ከምወደው ሰው ያረገዝኩት ልጅ ይቅርና ተደፍሬ እንኳን ባረግዝ እንደማላደርገው ጠንቅቀህ ታውቃለህ። ትሰማኛለህ? ልጁን እኔ ራሴ አንደላቅቄ አኖረዋለሁ። ካንተ ምንም አይነት እርዳታ አልፈልግም። እሺ ፍቅርህ የዘላለም ቁስሌ ሆኖ ይኖራል። ቁስሌን ደግሞ ማክምበት ትውስታዬ፣ ማስታወሻዬ ልጅ ይሆናል። እሺ ቃል ኪዳን፣ ጊዜው ሳይረፍድብሽ አስወጪው። እኔ እኮ ረስቼሻለሁ። ለምን አረሽኝም? እርሺኝ። እንዴት ብዬ ልርሳ? አንተን መርሳት ቀላል ነው እንደሚመስልህ? ትውስታህ እኮ በየቦታው አለ። አንተን መርሳት አልችልም ሶፊ። እየሞትኩ እንኳን ቢሆን አልረሳህም። እሺ እኔስ እየሞትኩ መረሳሽ ይመስልሻል? አሁን ይሄ ስራ ቦታ ነው። ውጡ! ውጪ! ጨካኝ ጨካኝ፣ በጣም አረመኔ። የልጁ ህይወት ላይ የሞት ፍርድ የፈረድክ በጣም አረመኔ። የምር ያንተ ወንድም በመሆኔ በጣም በራስ ያዝናለሁ። እውነትም የለማይ ልጅ ባቢ፣ በቃ ምን ልታመጣ? እውነቴን እኮ በቃ እንደዚህ አይነት ነገር አይተህ ስለማታውቅ ሁሉ ነገር ብርቆ ነበር። ከዛ እስከ ዛሬ አብረው የነበሩ ቤተሰቦች እንዳለ ከዳቸው። አንተ አይቶ ያውቅ ታውቂያለሽ የኔ ቅመም፣ አሁን ግን ያስተናጋጆች ነገር በጣም እየገረመኝ ነው። እንዴ ገና መጠን ከመቀመጣችን እኮ ምንም ሳናዛቸው አንድ ሻይ ይዘውልን ይመጣሉ። ያለ በቅርቡ 2 ሻይ እናዛለን። ቃል ምን አለሽ በለኝ። እሺ ያርግልን። አሜን። እስኪ አስበሽዋል የኔ ቅመም? አሁን ለልጆቻችን እኮ የምንነግራቸው ታሪክ አንድ ሻይ ለ2 እኔና እናታችሁ እንጠጣለን እያለ ሰፊ ያስበዋል። እኔ እናንተ አድገን ተጋብተን ልጅ ወልደን አርጅተን ምናምን የሚኖረንን ገጽታ። በተለይ ደግሞ አንቺ አርጅተሽ አስበሽዋል? ቆንጆ አሮጊት ነው የምትሆኚው። ሶፊ ወይ ታውቃለህ ማንም እንደሌለኝ፣ ኑሮዬ፣ ህይወቴ፣ ጎጆዬ፣ ሁሉ ነገሬ ነው። ሶፊ አትሆኝም አይደል? እኔ በህይወት እያለሁ አንቺን መቼም አልተውሽም። እስከ ሞት ድረስ አብሬሽ ነው መሆነው። ቃልዬ አፈቅርሻለሁ። እኔም አፈቅርሃለሁ። በጣም የሚያሳዝነኝ ነገር ልጄም የኔን ህይወት መድገሙ ነው። የባቢ አባት
እናቴን በእኔ ምክንያት ይሰድባት ነበረ። የባቢ አባት እናትም እናቴን ታንቋሽሻት ነበር፣ ትሰድባት ነበር፣ ታመናጭቃት ነበር። እኔ ደግሞ የሚጥል በሽታ ነበረብኝ። አንድ ቀን የባቢ አባት እናቴን እኔ ፊት ሸርሙጣ ብሎ ሰደባት። መቋቋም አልቻልኩም። ራሴን ስቼ ወደቅኩ። ከዛ በኋላ እናቴ እዛ ቤት አልተመለሰችም። እኔንም ባቢንም በየጎዳናው እየለመነች አሳደገችን። እኔም የለማይ ልጅ እየተባልኩ አደግኩ። ትምህርቴን በዛ መልኩ ነበር የጨረስኩት። አይዞ ጓደኛዬ፣ አሁን ሁሉም ነገር አልፏል፣ ተስተካክሏል። የሜጃ ጊዜ እየደረሰ ነው። አሁን ላይ አንተ ብቻ ነው ያለኝ። አንተ ደግሞ ከጓደኛም በላይ ነህ። የሚጎልህን ብር እሞላለህና መኪናዋን ትገዛታለህ። አንተ ለእኔ ፍላጎት ደከመኝ ሰለቸኝ አትልም። በጣም አመሰግናለሁ። አንተ እኮ ጓደኛዬ ብቻ አይደለም ወንድሜም ነህ። በዛ ላይ ፍቅረኛ አለ። ስለዚህ ሽክ ብለን ነው ሄድ ያለብን። የኔ ፍቅረኛ ራቁቴንም ቤት ትቀበለኛለች። ከኔ እኮ ምንም አትፈልግም። እሷ የምትፈልገው እኔን ብቻ ነው። ያርግልህ። ለማንኛውም በቀኛው ተወስነች። ዋው በጣም ነው የሚያምረው። ቆይ ከየት አምጥተን የገዛው? በቃ አርፈህ ለብሰህ ሂድ ባቢ። በቃ እሺ፣ ቲፔን አተረቃቅሜ ነው የገዛሁት። ደግሞ ወንድሜ አባቴ በልጅነታችን በሚያደርገው ነገር አልጠላኸኝም አይደል? ባቢ ምንድን ነው የምታወራው? አንተ እኮ አንድ ብቸኛ የእናቴ ማስታወሻ ነህ። አንተ እኮ የእናቴ ሽታ ነህ። ከሁለተኛ እንደዚህ እንዳትል እሺ? እሺ ይቅርታ። የኔ ልጅ እዚህ እንደምትሆን ጠርጥሬ ነበር የመጣሁት። ሁሉም ነገር እንደከበደሽ አውቄያለሁ። አዎ ከብዶኛል። ሸክማችሁ የከበዳችሁ ወደ እኔ ጋር ኑ አይደል የሚለው ቃሉ። አሁን እኮ እናት ልትሆኚ ነው። እናት መሆን ማለት ደግሞ ጠንካራ መሆን ማለት ነው። እናት መሆን ማለት ልክ እንደዚህ እንዳያሹ ጧፍ እየበራሽ ቀልጦ ማለቅ። ሙናዬ እኔ ግን ከብዶኛል፣ አልቻልኩም። እኔም ሶፊን የወለድኩት ሰዎች ኩሽና ውስጥ ነበር። ወፎች ግር ብለው ሲሄዱ ለነፍስ ያለ ሰው ምግብ ይዞልኝ የመጣ ይመስለኝና ከምንም ተነስቼ በሩን ከፍተው ነበር። ግን ምንም የለም። ምንም ሲጨንቀኝ
በወለድኩኝ በሶስተኛ ቀኔ ልብስ አጠባ ሰው ቤት ተቀጠርኩኝ። ወገቤ ሳይጠነክር ምንም ሳልጠነክር። አየሽ እናት መሆን ማለት ጠንካራ መሆን ማለት ነው። ጠንካራ ለእኔ የሚባል ምንም ነገር የለም። በቃ ዝም ብለሽ ለልጅሽ ትኖሪያለሽ። ለልጅሽ ብቻ ፍቅርሽንም ህይወትሽንም ክብርሽንም ሁሉም ጥለሽ ለልጅሽ ትኖሪያለሽ። ይህም ያልፋል፣ አብረን እናልፈዋለን። ተነሽ ትንሽ ሄደን ፈጣሪያችንን እናመስግን። እናትህን ግን ምን ያህል ነው የምትወዳቸው? ስለምወዳት እኮ አይደለም። ያው የእናት ሽታ መድኃኒት የሚባል የለም። እሱስ ልክ ነው። አንቺ ግን ዘንጠሻል። ወዴት ልትሄጂ ነው? ቀጠሮ አለኝ፣ አልመጣም። እሺ በጊዜ ተኛ። ወዴት ልትሄጂ ነው? እሺ መልካም ምሽት። ባቢ፣ እዚህ ቦታ ከሶፊ ጋር በጣም ብዙ ትዝታዎች ነው ያሉ። አውቃለሁ። ደግሞ ከዚህ በኋላ ፀሐይ ለፀሐይ መንከራተቱን ታቆሚያለሽ። ለልጁ የሚያስፈልገው መስዋዕትነት በሙሉ እኔ ከፍ እያሳድገዋለሁ። በጣም አመሰግናለሁ ባቢሻ። እንዴ ይሄ እኮ ግዴታዬ ነው። ደግሞ እኔም ሁል ጊዜ ከጎንሽ ነኝ። ከዚህ በኋላ ደግሞ እቃሽን ይዘሽ መተሽ ከኛ ጋር ኖሪሽ። እሺ ባቢ። ደግሞ ልጁ እኮ የሁላችንም በረከት ነው። አንድም ነገር እንዲጎልብሽ አልፈልግም። አንቺ ማለት ውድ እህቴ ነሽ። በጣም አመሰግናለሁ ባቢ። እኔ ወይ በጣም ናፍቀሽ ነበር። እኔስ ብትል አለሜ እኮ ነህ ሳሚ። በጣም ነው እሺ ማፈቅር። በጣም ደግሞም እኮ መኪናዋ በእጃችን ገብታለች እና ለሱ የደስ ደስ አይደል የመጣሁት?
አንቺ ትዝታለን ምናስታውሰው ወደ ኋላ የሚታየን ሕይወት አለን የትዝታዎቼ ፍጻሜ ልጅ አንቺ ትዝታለን ምናስታውሰው ወደ ኋላ የሚታየን ቃል 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 ተነሽ። ነጋ እኮ። እንዴት አደርክ? እግዚአብሔር ይመስገን። እንደምን አደርሽ? ተነሽ። ቆንጆ ቁርስ ሰርቼልሻለሁ። ተነሽና እንብላ። ደግሞ ዛሬ ሐኪም ቤት ሄደሽ መታየት አለብሽ። ትንሹ ንጉስ እንዳይጎዳ። አይገርምም? የሶፊ ጠረን አሁንም እዚህ ክፍል ውስጥ አለ። አንቺ ደግሞ ተያ፣ ወደ ኋላ መመለስሽን አቁሚ። በቃ እሱ እኛን አይፈልገንም። መሬትን ተጠይፏታል። የአባቱን ገንዘብ አግኝቶ ድሃውን እናቱን ጠልቷታል። ተነስ፣ በቃ ቁርስ እንብላ። እኔ እንኳን ከነ መፈጠሩ ረስቼዋለሁ። ከዚህ በኋላ ልፈልገው እንኳን ከሄድኩኝ ልገለው ነው። ባቢ ምን እያልክ ነው? ሶፊን እኮ ነው እንደዚህ እያልኩ ያለኸው። አይደለም ሞቱን ተከፍቶ እንኳን ማየት አልፈልግም። እሺ ሁለተኛ እንደዚህ እንዳትለው። ምን ሆነሃል እንዴ? እሺ በቃ ቁርሱ እንዳይቀዘቅዝ ነው። ልጄ ምን ነው በሩን ሳዘጋው ተኛ? ደግሞ አንተ እቅፍ ውስጥ የእናተ ቀሚስ ምን ይሰራል? እኔ ደግሞ የት ሄዶ ነበር ብዬ ብዙ ቀን ፈልጌ አጥቼው ነበረ። ከልብሴ ጋር ተቀላቅሎ መጥተው ነው። ሶፊዬ ግን ጤና እንደና ነህ? ምን ነው በልጅነቴ ታማሚ ስለነበርኩ አሁንም ታማሚ ነው የሚመስልሽ? አታይኝም እንዴ? ተንደላቅቄ እኮ ነው የምኖረው። አምሮብኝ ነው። ምን ነው የኔ ከፍታ አይታይም እንዴ? እኔ ግን ካልካቸው ነገር ውስጥ አንዱም አልታየኝም። በአንተ ጉዳይ እንቅልፍ አጥቻለሁ። በአንተ የተነሳ የተጎሳቆልኩ ነው። እኔ የሚታየኝ ጉስቁልና ነው። ከምታወራቸው ከሀብቶቹ ይልቅ ያንተ ጭንቀት ነው የሚታየኝ። ልጄ እናትህ እኮ ነኝ። ንገረኝ ልጄ። እኔ እኮ ላንተ ሞትልሃለሁ፣ እውነት ሞትልሃለሁ። እሺ ንገረኝ፣ ንገረኝ የኔ ልጅ። እንደ ልጅነት ያስተኝተሽ ልለምኝብኝ ነው? ታስታውሻለሽ? አስተኝተሽ ስለምኝብኝ ምን አለ ፍሬን የበጠሰ መኪና መጥቶ በገደለኝ ል ነበር። ታውቂያለሽ? አስተኝተሽ ስትለምኝብኝ የአንቺን ድምፅ ስሰማው እንዳልሰማው ጆሮዬን ደፍነው ነበር። በአንቺ በጣም ነው ማፍረው። በጣም ታሳፍሪኛለሽ እኮ። ይሄን ያህል? አዎ ይሄን ያህል። ሶፊ እንዴት አደርክ? ሰላም አደርሽ። ማን ናቸው? በጠዋት ልታጸድቀኝ የመጣች የኔ ቢጤ ናት።
ለትንሹ ንጉስ ወተት ጥሩ ነው ሲባል ሰምቻለሁ። እሺ ባባ፣ የእውነት ነው፣ አመሰግናለሁ። ደግሞ ቃሉዬ ለቅድሙ በጣም ይቅርታሽ። አረ ችግር የለውም ባብሻዬ። ባይሆን በኋላ ስራ ስለምትገባ እኔ ብቻዬን ሆስፒታል እሄዳለሁ። አንተ ረፍት አድርግ። ቀኑ ሙሉ ቆመ ስለምትሉ ይደክማል። እሺ አቤት ባለቤትሽ በጣም ጥሩ ሰው ናቸው። በጠዋት ቁርስ አበሉኝ። እንዴ የሚያስለቅሰኝ ደግነታቸው ነው። በጣም መልካም ሰው ናቸው። ጌታዬ እንደዚህ እንዳበሉኝ፣ እንዳጠጡኝ፣ እንዳጠገቡኝ የጠገበ እድሜ ይስጥልኝ። እድሜና ጤናን ይስጦት። ክፉ አይንካዎት። አይጡ በጸጋ ላይ ጸጋ፣ በጤና ላይ ጤና፣ በበረከት ላይ በረከት ያገኙ። ልጄ ባለቤትሽ ልብስም ሰጥተውኛል። ለእኔ አይደል የሰጡኝ? እግዚአብሔር ይስጥልኝ። አመሰግናለሁ። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ። እንዳይኖረኝ ማስታወሻ ሳልፍም ይሁን መታወሻ እንድረሳ ከሰው ልብ ነበር የኔ ሐሳብ። በቃ ልጅ
ሶፊዬ አንዴ ብቻችንን ማውራት እንችላለን? እዚሁ ሚስቴ ፊት አውሪኝ። ከሷ ምንም ነገር አይደበቅም አይደል እንዴ ቆንጆ? እሺ ከዚህ በኋላ ወደ ቤት እየመጣሁ አልበጠብጥህም። ግን አንድ ጥያቄ ብቻ ልጠይቅ። ኦኬ። እውነት ከልብ ታፈቅራታለህ? እስከ ህይወቴ ፍጻሜ ከሷ ጋር መሆን ነው የምፈልገው። በጣም ነው መወዳት። ከዚህ በኋላ እዚህ ግቢ አትመላለሽ። ቆሎ ሻጭ። አሁን ውጪ ውጪ። መልካሙን ሁሉ እመኝልሃለሁ። ከዚህ በኋላ ወደ ቤትም ሆነ ወደ ልብህ እየመጣሁ አልበጠብጥህም። እሺ? መልካም። አሁን ውጪ ሂጂ። ሶፊዬ አንተ እኔን ቆሎ ሻጭ ቆሎ ሻጭ ተባረኪልኝ ልጅ። አሁንስ እረፍ ብያለሁ። ሙናዬ የኔ ልብ ራሱ ድንጋይ ነው የሆነው። ቃልዬ ይሄንን ጉዳይ ባቢ እንዳይሰማሽ እሺ? ደህና ዋላችሁ? ደህና ዋልክ የኔ ልጅ። ምን ደነገጣችሁ እንዴ? ማን ደነገጠ? ደንግጠሻል እንዴ አንቺ? ኧረ ዝም ብለህ ግባ። ማን እንደሚደነግጥ የለም አባቴ። እሺ ለማንኛውም ደክሞኛል፣ ገብቻ አረፍ። እረፍ እረፍ በል አባቴ። መጀመሪያ አጽነው። እዚህ ጋር ማጽነው። ምንም አያስፈልግም። የአንተን ደህንነት ቼክ ላደርግ ነው የመጣሁት። እንሂድ አይደል ጓደኛዬ? እንሂድ። መጀመሪያ ስታዲያ እሱን ሊሆን ብላ እንዴ መጣ እኮ ደግሞ ምንድነው የመሰለው? በእናትህ እንዴ ተቋቋርኩ። ስራው ነው ያተቋቋረው። በቃ እንሂድ አይደል ጓደኛዬ? እንሂድ። ለማንኛውም በእርሷን ያዣት፣ ሌላ ቀን ጠጣበታል። ሰማለህ አንተ እናታችን ስታሳድገ ምን ትለን ነበር መሰለህ? ከባህር ጋር የበሉት በሱ ይወጣል ደም ጎርሶ ትለን ነበር።
ቃልዬ ወይ ምን? ቆይ ግን ልጅን ለምኖ ማሳደጉ ጥፋት ነው እንዴ? እኔ ክፉ እናት ነኝ እንዴ? ሙናይ አንዳንድ ልቦች ለጊዜው ነው የሚቆሽሹት። ሶፊዬ ደግሞ እናቴን ብሎ መመለስ አይቀር። ሶፊዬ ጥሩ ልብ ያለው ልጅ ነው። ታውቂያለሽ፣ ህይወቴን በሙሉ በስቃይ ነው ያሳለፍኩት። ተስፋ አረግ የነበረ በልጆቼ ነበር። በተለይ ሶፊያ የኔ ማረፊያ ነበር። ሙናይ ለሁሉም ጊዜ ያለው እሺ። እናቴ እኔ ቢጤ ናት፣ ለማኝ ናት አለኝ። በእውነት አንተ መልካም ሰው ነህ። መኪናዋን በጣም ወድጃታለሁ። በጣም ደስ ትላለች። ያው እንግዲህ ማስታወሻዬ ናት። ምንም ነገር ቢፈጠር እንዳሸጧት እና ደግሞ አሁን እኮ የመሄጃ ጊዜ እየደረሰ ነው። ጊዜው ግን በጣም ፈጠነ። ጊዜን እንደመጠቀም ትልቅ ነገር የለም። እውነትህን ነው። አሁን ግን ቤተሰቦቼ በእኔ ተስፋ እየቆረጡ ይመስለኛል። ቢሆንም ግን ሄጄ ሁኔታቸውን ማየት እፈልጋለሁ። እንዴት አደራችሁ? እንዴት አደርክ? ፍቅራችሁ በጣም ነው የሚያስቀናው። ይኸውልህ ሳሚል፣ ይሄንን ፍቅርን እንዳቀንስባት እሺ? ኧረ በጭራሽ። ለማንኛውም ቆንጆ ቁርስ ሰርቻለሁ። ኑ እንብላ። እሺ፣ እንመጣለን። እጠብቃችኋለሁ። እኔ ግን ካሁን በኋላ በመንገድ ካየሁት አልምሮ በቃ እኔም ተስፋ ቆርጫለሁ። ከእንግዲህ እኔም ቆረጠልኝ። ጎጆ ይሙቅለት። እኔ ግን ከሱ ውጪ ሌላ ወንድ ማየት አልችልም። ቃልዬ ልጄ፣ እንደሱ አይባልም። ህይወት እኮ ይቀጥላል። እሱም ባፈቀርኩበት ልቤ ሌላ ወንድ ማፍቀር አልችልም። የትዝታዎቼ መጨረሻ ልጁ ብቻ ነው። እሱስ ልክ ብለሻል። ከተባረከልሽ የመጀመሪያ ቢባረክልሽ ነበር ጥሩ። ቁርሱ እንዴት ነው? ተመቻችሁ? አሪፍ ነው በጣም። ባለሙያ ነኝ አይደል? ዛሬ እናቴ ቤት እሄዳለሁ። እናቴም ወንድሜም ቃልዬም እርግጠኛ ነኝ ጠልተውኛል። ከጠሉኝ ደግሞ በጣም ደስተኛ ነኝ። በቃ ሂጄ ጥላቻቸውን በአይኔ ማየት እፈልጋለሁ። ሶፊ፣ ለምንድን ነው የዶክተሩን ስልክ ያላነሳው? በኋላ አነሳለታለሁ ብዬ ነው። በቃ የመሞቻ ቀኔ ከሆነ እኮ ተቆርጧል እና ደግሞ እኔ እሱን ሳወራው በጣም ነው የሚጨንቀኝ። ቢሆንም ግን በኋላ አወራዋለሁ። እድሜ ተጨምሮ መስጠት ቢቻል ኖሮ አንተ ለጓደኛ ይሰጥ ነበር። እንዴ ሀኒ፣ ቆይ ከዚህ በላይ ምን ታደርጉልኝ ያላችሁ ለእኔ? ቤተሰቦችን ለማሳመን ስትይ እኮ ነው የውሸት ሚስት ሆነሽ የምትወጂውን ባልሽን ጥለሽ እኔ ጋር የነበርሽው። ሀና እረፍ እንጂ። እሱ ፊት አናለቅስም ብለን ተነጋግረናል አይደል? ምንድን ነው እንደዚህ የምታደርገው? ሀኒ
እውነቱን ነው። እስክሞት ድረስ የማናችሁን እንባ ማየት አልፈልግም። በቃ አልፈልግም። እሱ ለቤተሰቦች ያልነገራቸው እንደዚህ እንዳይፈጠር ነው። ለምንድን ነው እንደዚህ የምታደርገው? እኔ እንጃ ስሚ፣ መሞቻው እየቀረበ ሲሄድ አልቻልኩም። ምን ልትሰራ መጣ ለማኝ እናትህ ጋር? ምን ፍለጋ መጣ ለማኝ እናትህ ጋር? ምን ቀረኝ ብለህ ነው የመጣኸው? ቆይ አንተ ደግሞ እስኪ በላ በመጣበት ነው ሂድ። ቃልዬ እናቴ ወንድሜ ጠልተውኛል። የእውነት በጣም ደስ ያለኝ፣ እግዚአብሔርን ደስ ብሎኛል። እውነት በቃ አሁን እኔ እነሱ ልብ ውስጥ ምንም ነኝ። በቃ እኔ ስሞት እኔን እያሰቡ አይጨነቁ። በቃ በደስታ ይኖራሉ። አንተ ግን ቤተሰቦችን ለመጨረሻ ጊዜ ማቀፍ አትፈልግም? አልፈልግም። እንደ ጠሉኝ ነው መሞት የምፈልገው። አምላኬ ሆይ ሰማይና ምድርን በቃልን ያቆምከው እባክህ ወደ ውስጥ ያለውንም ጽንስ ባርክልኝ። ውይ እትዬ ፀሐዬ ደህና ዋሉ? ግቡ ኑ ግቡ። አልገባም። ለልጄ ማስመረቂያ ብለሽ የወሰድሽውን ብር እስከዛሬ አልመለሽም። አሁን ግን ጉዳዩን ወደ ህግ ልወስደው ነው። ፀሐዬ ትንሽ ጊዜ ስጭኝ። ልጄ ጋር ሄጄ እኮ ፊት ነስቶ ልኮኝ ነው። ብሩ እኮ የእድር ብር ነው፣ የኔ ብር አይደለም። የሆነ ነገር አድርገሽ ብትከፍይ ይሻልሻል። ምን ላድርግ? ቢጨንቀኝ እኮ ነው። እኔም እኮ ግራ ገብቶኝ ነው። ብሩ በጣም ብዙ ነው። የሆነ መላ ብለሽ ብትከፍይ ይሻልሻል። እኔ አያገባኝም። እንግዲህ ምን አማራጭ አለኝ? እንደለመድኩት ልመናም ቢሆን ሄጄ ለምኜ እመጣለሁ እንጂ እኔ አሁንስ ጨነቀኝ። እኔ አሁንስ ግራ ገባኝ። ምን ነው ፀሐይ፣ የራስሽ ጉዳይ፣ እንደፈለገሽ አድርጊ። እኔ ምን አገባኝ? እሺ
ሕይወት አለን እኔና አንቺ ትዝታለን ምናስታውሰው ወደ ኋላ የሚታየን ሕይወት አለን እኔና አንቺ ትዝታለን ምናስታውሰው ወደ ኋላ የሚታየን እንዴት ነሽ ቃል? ሰላም ነው አለ። እሷ አትምጪ ቢለኝም እቤትም መስሪያ ቤትም እየተደበቅኩ ያው ነበር። ሰሞኑን አይቼው አላውቅም። ሶፊዬ ወደ ውጭ ሄደ እንዴ? ገና አልሄደም። ቆይ አንቺ ራስሽ ለምን ትጎጃለሽ? እሱ እኮ የራሱን ህይወት ጀምሯል። ሳሚ ታውቃለህ፣ አይኔን ስገልጥ አጠገብ የነበረው ብቸኛው ወንድ እሱ ነበር። እንዴት ልርሳው? ሁሉም ቦታ ትዝተዋለህ። ታውቃለህ ሶፊዬ እንደዚህ አልነበረ። በጣም ሩሩ፣ በጣም ደግ ሰው ነበር ሳሚ። በጣም ነበር የሚያፈቅረኝ። ምግብ እንኳን እኮ ከኔ ውጭ አይበላም ነበር። የእናቴ ሞት እንኳን የረሳሁት በሱ ነው። አለሜን ከሱ ውጭ ማሰብ አልችልም። ሳሚ እባክህ የት እንዳለ ንገረኝ እባክህ። አንተ እንኳን ተረድተህ የት እንዳለ ብቻ ንገረኝ። እኔ በዚህ መሀል ተጎዳው። ይኸውልሽ ቃል፣ የለመዱትን ሰው ማጣት በጣም ከባድ ነው አውቃለሁ። አንድ ልልሽ የምችለው ነገር ተረጋጊ ብቻ ነው። ደግሞም ከመጣና ካገኘሽ በጣም ይናደዳል። ስለዚህ ቶሎ ሂጂ። ቢያንስ የት እንዳለ ንገረኝ። በጣም ጨካኝ ነህ። እሺ አንተም ሶፊም ጨካኝ ናችሁ። ቢያንስ በሱን ከተወጣውን ገንዘብ መክፈል አለበት እንጂ አይኔ እያየማ አትታሰሪም። አይ እንደምን አለበት ብትገለኝ፣ እንደምን አለበት ድፍት ብታረገኝ። እኔ አሁን ኖሬ ምን እፈጥርልሃለሁ አምላኬ? ውይ ኧረ ወደ ልሂድ፣ ኧረ አባቴ ልሂድ። ማሚ እንደሱም አይሆንም፣ ሄጄ አናግረዋለሁ። ታዲያ ቡና እንዳትጣላ እባክህ። እኔ ውስጤን በጣም እየደከመኝ ነው። ሞት እየናፈቀኝ ነው። አንድ ነገር ቃል ግቢልኝ። እናቴን አደራ፣ ቃልዬን፣ ልጄንም አደራ። ታውቂያለሽ፣ አንድ የገባኝ እውነት አለ። ትልቅ ቤት አለኝ፣ ግን ከዚህ ክፍል መውጣት አልችልም። ብዙ ልብሶች አሉኝ፣ ከዚህ ቱታ ውጪ መልበስ አልችልም። ብዙ ነገር መብላት እችላለሁ፣ ግን ከፈሳሽ ነገር ውጪ መውሰድ አልችልም።
አንድ የገባኝ ነገር አንድ የገባኝ እውነት እና ትልቁ ነገር እጅሽ ላይ ያለው ጤና ነው። ጤነኛ ስለሆንሽ ፈጣሪን አመስግኘው። ምንም የምረጋጋው ነገር የለም። የት ነው ያለው? እባክህ ባቢ ተረጋጋ። እዚህ ነው ያለው አይደለ? ይኸውልህ መጀመሪያ አንተ ተረጋጋ። ትሰማኛለህ? ብትወጣ ይሻላል። እናቴ ስታሰር እያየሁ አንተ እዚህ አትዝናናም። ልቀቀኝ። ይኸውልህ ባቢ ተረጋጋ። እንዴ ምን ሆነ ነው? ምንም የምረጋጋው ነገር የለም። ምንም የምረጋጋው ነገር የለም። ልቀቀኝ። ነውጣ ለምን ነው የማትረጋጋው? አስገባው ብለዋል። ወንድሜ ለምን አልነገርከኝም? ለምን? የማናችሁንም እንባ ማየት ስለማልፈልግ እናቴን ከልጅነቴ ጀምሮ እያስለቀስኳት ኖርኩ። አሁን በቃኝ። ብቻዬን ተደብቄ መሞት ፈልጌ ነው። በቃ እኔ በጣም ክፉ ወንድም፣ ምንም የማልረዳ በጣም ክፉ ጨካኝ ወንድም ነኝ። ይህንን ሰምቼ ሳላየው ማደር አልችልም። እናቴ ትሞትብኛለች። በቃ እሱ ይሄን ያደረገበት የራሱ ትልቅ ምክንያት አለው። በቃ ራሱን ችሎ መሞት ስለፈለገ ነው። መተኛት አልችልም። ደስታዬን አለሜን ነው እሺ እንደማጣ እየነገርከኝ ያለኸው። ኧረ ዝም በይማ፣ እየተሰማለች። ነው እንዴት ነው? ተመቸህ? ከውስጥ እዚህ ይሻላል። በጣም ደስ ይላል። በል እየተንኳኳ መክፈት መጣሁ። እሺ
እሺ አንተንስ ምን አለ? አንተንም ለማኝ ብሎ ሰድቦ አባረረ? ባትሄድ ይሻልህ ነበር እኮ። ይህንን ከማይ ብታሰር ይሻለኝ ነበር። ምን ቢልህ ነው እንደዚህ ሆንከው? እንዳትናገር አረገ በቃ። ቶ በድሮ ትዝታው ኖራለሁ። ምን ነው ልጇን ቀበራ የምትኖር እናት አለች አይደለም እንዴ? በቃ እኔም ጸጉሬን ተላጭቼ ነጠላዬን አዘቅዝቄ እድሜ ልኬን ሞተ ብዬ እኖራለሁ። በቃ ለሱም አይቀናው። እማረ በፈጠረ ዝም በይ። አንተም ነገ ያው ነህ። ነገ ደህና ገንዘብ ስታገኝ አንተም ትቀየራለህ። ለማኝ የኔ ቢጤ ትለኛለህ፣ ትጸየፈኛለህ፣ ትሸሸኛለህ፣ አትፈልገኝም። ዛሬ ነው እማ ያልከኝ። እኔስ ሁላችሁንም ባልወልዳችሁ ይሻለኝ ነበር። ረማ አዎ በቃ ተው። እንደዚህ እንዳንተ መወሰን እንዴት ደስ ይላል። ሶፊ ጭቃኔን ያስተማርከኝ አንተ ነህ። የቃል ልብ ከዚህ በኋላ ካንተ ጋር ይቀበራል። ሳፈቅርህ እኖራለሁ፣ ሳፈቅርህም አረጃለሁ፣ ሳፈቅርህም እቀበራለሁ። ቃልዬ እንደዚህ አትሁኚ። እኔ በቃ ደስተኛ እንድትሆኚ ነው የምፈልገው። ሶፊ ጭካኔን እኮ ያስተማርከኝ አንተ ነህ። ቢያንስ እንዳስታምምህ እንኳን እድሉን አልሰጠኸኝም። ቆይ እንዴት ነው በዚህ ልክ መጨከን የቻልከው? ንገረኝ፣ እንዴት ነው በዚህ ልክ መጨከን የቻልከው? አንቺም ፍቅሬ የኔ ውድ ስንት ሆነሻል ለመውደድ ከቃል በላይ ኖረሽልኝ ብዙ ፍቅርን ያሳየሽኝ ዋጋ ከፍለሻል ምን ብል ይበቃሻል። ለምን ልረዳ አልሞከርኩ? ጠቁራ እንኳን ለምን ጠቆር ካላልኩ አሁን ግን ጠንክሬናት የማጠንከር እልቼሽ አይደለም እናቴ ቀይሮኝ ነው ጉዳቴ ህመሜን ለመደበቅ ጉዳውሽ እንጂ እናቴ መቼ ጥላውሽ። ግን ለምን? በጣም ጠንካራ ሰው። ወዲያው የመሞቻው ቀን እንደተነገረው ነው የቆረጠለት። ሶፊ እንዴት ነህ? የሄድክበት ነገር ምን አሉክ? እጢው በከፍተኛ ሁኔታ እያደገ ነው አሉኝ።
የመሞቻ ቀኔን ዶክተሩ ቆረጠልኝ። ምን? አንድ ነገር እንድታደርግልኝ እፈልጋለሁ። ምን እንዳደረግልን ይፈልገው? እናቴ፣ ወንድሜ፣ ቃልዬ ድጋሚ በእኔ ጉዳይ እንዲሰበሩ አልፈልግም። በቃ በልጅነቴ ለምን አሳክማኛለች። አሁን ደግሞ ይህንን የአባቴን ውርስ ለእኔ ሕክምና እንድታጠፉ አልፈልግም። ድጋሚ ልመና ላይ እንድትወድቅ አልፈልግም። በቃ አልፈልግም። እና ምን ማድረግ እንችላለን? እንዲጠሉኝ እፈልጋለሁ። እልቼሽ አይደለም እናቴ። የሁሉ ድራማ የተሰራው እናንተን ለማሳመን የተጠቀምነው ነገር ነው። ሀናም የኔ ባለቤት ነች። የበለጠ የወደፊት ዕጣ ፈንታዬን ያጠነክራል። አደራ አደራ እናቴን ምንም ክፉ እንዳይነካት፣ ሁሌም ደስታ እንዳይርቃት። ሶፊያ አባቴ፣ ቃልዬ እናቴ፣ ሶፊያ ጎጆዬ አይደለሁ እና አንተ ሳምኮን ከንፈር ማንም አይሰሙ። ህይወት ይቀጥላል። እንደዛ አትበይ ሶፊዬ። ሁሌም ያንተው ነኝ። አምላክ ከወደደኝ አንተን ያድንልኝ። ሶፊዬ፣ የልጃችንን ስም አልበል። መባቤው መባ ማለት ስጦታ ማለት ነው። ልጃችን የኔና ያንቺ ስጦታ ነው ማለት ነው። በቃ የሰው ልጅ ከወለደ እኮ ሞትን አሸነፈ ማለት ነው። በቃ ሞትን አሸንፌያለሁ። እኔም አፈቅርሃለሁ የኔ ጌታ። ሕይወት አለን እኔና አንቺ ትዝታለን ምናስታውሰው ወደ ኋላ የሚታየን። ይኸውልህ ባቢ፣ ሁሉም ሀብቱ የተመዘገበው በአንተና በቃልዬ ስም ነው። እኛ ደግሞ ባዶዎች ነን። ቃላችንን ላንጠብቅ እንችላለን። ደግሞም ቃልዬና ልጁን አደራ የሰጠው ላንተ ነው። ሁሌም አሸናፊ እኮ እሱ ነው። ፊቱ እንኳን ሲጠቁር ወንድሜ ምን ሆነ ነው የጠቆረው ፊት ብዬ አልጠየቅኩት። ጸባዩ ሲቀየርብኝ ወንድሜ ምን አጋጥሞ ነው ብዬ እንኳን አልጠየቅኩት። ቤት ሲመጣ እንኳን ልደበድበው ተነሱ። ምን አይነት ክፉ ወንድም ነኝ። በቃ ለወንድሜ ማለት ቤቴ እንኳን ሊመጣ ሲል ልመታ የተነሳው። ይኸውልህ ባቢ፣ ከዚህ በኋላ ጸጸት፣ ንዴት ምንም ትርጉም የለውም። ከዚህ በኋላ ከአንተ የሚጠበቀው ኃላፊነትህን መወጣት ነው። አይዞህ፣ በርታ። አይዞህ፣ በቃ ጠንከር በል። ወይ ፀሐይ መጣሽብኝ። እከፍላለሁ እኮ ብዬሽ ነበር። እከፍላለሁ እንደ እኔም በቤት እባክሽን እከፍላለሁ እኮ ብያለሁ። እከፍላለሁ፣ ታገሽኝ እባክሽ፣ እንዳትከሽኝ ፀሐይ። አፈርስ በላ እንደው በፈጠረሽ እንደው ፀሐይ፣ እንዴት ብዬሽ ለምን ለልጆቼ ብለሽ ፀሐይ፣ እባክሽ እከፍላለሁ። ለምኜም ቢሆን ባጥጬም ቢሆን ግድግዳም ባጥጬም ቢሆን እከፍላለሁ። እባክሽ
እባክሽ ወልጄ እኮ አይደለም ተጨንቄ እኮ ነው ግራ ገብቶኝ እኮ ነው እባክሽ እህቴ እባክሽ አትክሰሽኝ እባክሽ ለልጆቼ ጠላትሽ ድፍት ይበል ተነሺ የምስራች ይዤልሽ ነው የመጣው በማይቀልድ አትቀልጂ እባክሽን አልቀለድኩም ተነሺ ቀልጅብኝ ችግር ላይ ነኝ የምቀልድበት ጊዜ ላይ አይደለም ያሉት እባክሽ ልጄ እባክሽን እህቴ አልቀለድኩም ተነሺ ተከፍሏል ተከፍሎልሻል ተመስገን የእውነትሽን ነው ፀሐዬ ተመስገን ፀሐዬ ማን የከፈለልኝ ይህ የተባረከው ልጅሽ ስሙ ማን ነበር ሶፊ ስጦታ ላንቺ ቀሚስም ጨምሯል አዎት አደራ አደራ እምዬን አደራ ጠብቃት አደራ 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 እምዬን አደራ ጠብቃት አደራ እንዳይኖረኝ ማስታወሻ ሳልፍም ይሁን መታወሻ እንድረሳ ከሰው ልብ ነበር የኔ ሐሳብ ቃልዬ ወይ ሶፊ ቃልዬ ወይ እናቴን ቃልዬ እናቴን ሳሚልኝ ምንም ክፉ እንዳይነካት ሁሌም ደስታ እንዳይርቃት እኔ በህይወት እያለው አንተ መቃብር ላይ አረም አይበቅልብህም። የኔ ንጉስ ልጃችን መባል ያገባ ነው። አጎቱ ድል ባለ ሰርግ ደግሶ ሊድረው ነው። የትላንትናዋ ቃል ኪዳን የዛሬዋ ማህ ወለተ ኪዳን ነኝ። ፍቅር ዘላለማዊ ነው። ወደ አንተ እስከመጣ ሰላም ቆየኝ። እልቼሽ አይደለም እናቴ ቀይሮኝ ነው ጉዳቴ ህመሜን ለመደበቅ ጎዳውሽ እንጂ እናቴ መቼ ጠላውሽ አደራ አደራ እምዬን አደራ አደራ እናቴን ምንም ክፉ እንዳይነካት ሁሌም ደስታ እንዳይርቃት አንቺም ፍቅሬ የኔ ውዴ ስንት ሆነሻል ለመውደዴ ከቃል በላይ ኖረሽልኝ ብዙ ፍቅርን ያሳየሽኝ ዋጋ ከፍለሻል ምን ብል ይበቃሻል
ቃላትም ያንስሻል ዋጋ ከፍለሻል ምን ብል ይበቃሻል ቃላትም ያንስሻል